ብዙ ሰው እንግሊዘኛ ማለት ግራመር ወይም ደግሞ እንደ ኔቲቭ ስፒከርስ ልክ እንደ አሜሪካንስ ወይም ደግሞ እንደ ሌሎቹ የዩናይትድ ኪንግደም ስፒከርስ በደንብ አቀላጥፎ መናገር ይመስላችኋል። በዛሬው ቪዲዮ የምነግራችሁ እንግሊዘኛ ከስፒኪንግ በላይ ወይም ደግሞ ከግራመር በላይ እንደሆነ ነው የምነግራችሁ። ስለዚህ ዲፕ ኖሌጅ እንዲኖራችሁ ስለሆነ ቶፒክ በደንብ ማሰብ እንድትችሉ የሚያደርጋችሁ ነው እንግሊዘኛ አስ ኤ ላንጉዌጅ ማለት ነው። ቋንቋ አይደለ? ስለሆነ ነገር ስንጠይቅ ስለሆነ ነገር ስናስብ ልክ አማርኛ ወይም ደግሞ ሌሎች የቋንቋ ሰብጀክቶችን እንደምንጠቀምበት ሁሉ በሪል ላይፍ ላይ ሊያገለግለን የሚችል መሆን መቻል አለበት። ብዙ ሰዎች አይታችን እንደሆነ በጣም ዲፕ ኖሌጅ ይኖራቸዋል ስለሆነ ነገር። ስለዛ ነገር ሲጠይቁ በደንብ ኤክስፕሌን ማድረግ ይችላሉ። ለምሳሌ በዛሬው ኩክ የሆነች ነገር የምነግራችሁ ምንድነው የ7ኛ ክፍል እና የ8ኛ ክፍል ተማሪዎች ከሆናችሁ በተለይ 8ኛ ክፍል የሚኖራችሁን ብሔራዊ ፈተና በደንብ ለመረዳት እንዲያስችላችሁ እዚህ መጽሐፋችሁ ላይ የተቀመጡ ነገሮች ምንድናቸው የሚለውን በደንብ እንድትረዱ መሆን አለበት። እንደኛ ኤክሶሊ ክላስ ላይ ባይዛዊ ሰብስክራይብ አድርጉ። በእርግጠኝነት አተርፉበታላችሁ። እንዲሁ እያንዳንዷ የእንግሊዘኛ በየግሬዱ የተቀመጠ የእንግሊዘኛ ሰብጀክት ዝም ብሎ የተቀመጠ አይደለም። ተማሪዎች ምን ማወቅ አለባቸው ተብሎ ታስቦበት የተዘጋጀ ነገር ነው። እሱን ነገር ልንገራችሁ። ይሄ የ7ኛ ክፍል እንግሊዘኛ መጽሐፍ ነው። ይሄኛው ደግሞ የ8ኛ ክፍል የእንግሊዘኛ መጽሐፍ ነው። እንደምታዩት ለምሳሌ የመጀመሪያው የ7ኛ ክፍል ላይ የተቀመጡ ነገሮች እንደምታዩቸው የተለያዩ ነገሮች አሉ። ለምሳሌ ሊቪንግ ኢን ሩራል ኤሪያ ይላል፣ ገጠር መኖር። ሁለተኛው ዩኒት ምን ያህል ሂስትሪ ኦፍ ካሌንደር፣ ዝም ብሎ ስለ ቴንስ ስለ ግራመር ምናምን አይደለም፣ ከዛ የዘለለ ነገር አለው። ጀስት ቢ ኬርፉል። ሁለተኛው ሂስትሪ ኦፍ ካሌንደር፣ ስለ ካሌንደር ሂስትሪ አሁን የትኛውም ሰብጀክት ላይ ላትማሩ ትችላላችሁ። ምናልባት ሊቪንግ ኢን ሩራል ኤሪያ ገጠር ላይ መኖር ሲታሰብ የከተማ ኑሮ ይታሰባል። ምን ይመስላል? ሮድ ሴፍቲ፣ መንገድ ላይ ስለሚኖራችሁ ደህንነት፣ ስለ መንገድ ደህንነት፣ እዛ ጋር የተገናኙ ነገሮች ላይ ሌላ ሰብጀክት ላይ በስፋት ላትማሩ ትችላላችሁ። ሰንበዴ ግን ይሄንን ያውቃል፣ እናንተ አታውቁም፣ አልፋችሁታል። ኦልሬዲ ሌላ ዲክሽነሪ፣ የእንግሊዝኛ ዲክሽነሪ እያነበባችሁ ያን ረስታችሁታል። ኢንዴሚክ አኒማልስ ኢትዮጵያ፣ በኢትዮጵያ ያሉ ብርቅዬ እንስሳትን በተመለከተ ዲያሪ፣ ወተት ማምረት፣ ላንድ ኮንዘርቬሽን፣ የመሬት ጥበቃ፣ ቮለንተሪዝም፣ በጎ አድራጎት፣ ስለ ስፖርት፣ ፊትነስ፣ ሰልፍ ኤክስፕሬሽንስ፣ ራስን መግለጽ፣ ራስን ማብራራት፣ ይህን ነገር እንግሊዘኛ ላይ ኤክስፔክት ማድረግ ይቻላል። ኮምፒውተር ዴቨሎፕመንት፣ ስለ ኮምፒውተር አጀማመር። እነዚህ 10 ቶፒኮች አንድ የ7ኛ ክፍል ተማሪ ስለ እነዚህ ነገር አትሊስት ማወቅ መቻል አለበት። ጀነራል ሳይንስ ስለ ኬሚስትሪ፣ ስለ ባዮሎጂ ምናምን፣ ፊዚክስ ነገ ስለምትማሯቸው ትምህርቶች ያዘጋጃቸዋል። ይሄኛው ደግሞ ኖርማሊ ቢውልድ ነው የሚያደርጋችሁ ማለት ነው። ሶሻል ስተዲስ የሚባሉ ነገሮች ደግሞ ስለ ሌሎች ነገሮች ትማሩ ትችላላችሁ። ስለ ሂስትሪ ስትማሩ ለምሳሌ ከዛ መካከል ስለ ሂስትሪ ኦፍ ካሌንደር ግን ላትማሩ ትችላላችሁ። እንደምታዩት አሁን 8ኛ ክፍል ላይ ምን አለ? ኢኮኖሚክ አክቲቪቲስ የሚል አለ። አሁንም ታይፕስ ኦፍ ካሌንደርስ 7ኛ ክፍል ላይ ስለምን ተምራችኋል? ስለ ሂስትሪ ኦፍ ካሌንደርስ ተምራችኋል። አሁን ላይ ደግሞ ምን አለ? ስለ ታይፕስ ኦፍ ካሌንደርስ ሉክ ሊቪንግ ኢን ሩራል ኤሪያስ የሚል ተምራችኋል። 8ኛ ክፍል ላይ ምን አለ? ኢኮኖሚክ አክቲቪቲስ፣ ገጠር ላይ የሚሰሩ ስራዎች። 7ኛ ክፍል ላይ ስለ ሂስትሪ ኦፍ ካሌንደር ተምራችኋል። አሁን ደግሞ ስለምን ትማራላችሁ? ስለ ታይፕስ ኦፍ ካሌንደርስ። ምን ያክል በጣም ወሳኝ ነገር እንደሆነ ማለት ነው። 7ኛ ክፍል ስለ ሮድ ሴፍቲ ተምራችኋል። አሁን ደግሞ ስለ ትራፊክ ሩልስ ኤንድ ሬጉሌሽንስ። አሁንም 7ኛ ክፍል ላይ ኢንዴሚክ አኒማልስ፣ በሀገራችን ያሉ ብርቅዬ እንስሳትን ተምራችኋል። 8ኛ ክፍል ላይ ደግሞ ዩ ዊል ስተዲ አባውት አኒማል ኮንዘርቬሽን። ስለዚህ ብርቅዬ እንስሳት አሉ፣ ስለዚህ መጠበቅ ስለሚገባቸው እንስሳት ተማራላችሁ ማለት ነው። ስለ ወተት ምርት እንዴት እንደሆነ ተምራችኋል 7ኛ ክፍል ላይ። እዚህ ጋር ደግሞ አጠቃላይ ስለ እንስሳት ስለ ሊቭስቶክ ፋርሚንግ ትማራላችሁ። ላንድ ኮንዘርቬሽን 7ኛ ክፍል ተምራችኋል። አሁን ደግሞ ስለ አፎሬስቴሽን። ሌላው ስለ ቮለንተሪዝም ተምራችኋል። እዚህ ጋር በተመሳሳይ ስለ ቻሪቲ፣ ስለ ፊትነስ ትማራላችሁ። ከዛ ስለ ፐርሰናል ሃይጂን፣ ሰልፍ ኤክስፕሬሽን 7ኛ ክፍል ላይ። 8ኛ ክፍል ላይ ጀንደር ኢኩዊቲ፣ እንግዲህ ሰልፍ ኤክስፕሬሽን የሚባለው ነገር ሲመጣ ራስን መግለጽ። ኮምፒውተር ዴቨሎፕመንት 7ኛ ክፍል ላይ፣ አጠቃላይ ደግሞ ስለ ኮምፒውተር ቴክኖሎጂ 8ኛ ክፍል ላይ። ስለዚህ አሁን ይኸውላችሁ ለምሳሌ 7ኛ ክፍል ላይ ስለ ሊቪንግ ኢን ሩራል ኤሪያ የሚለው ጋር ምን ትጠብቃላችሁ? ስለ ፕሬዘንት ቴንስ፣ ስለ ሲምፕል ፕሬዘንት ቴንስ ትማራላችሁ። ለምሳሌ ሂስትሪ ኦፍ ካሌንደር የሚለው ሂስትሪ ምንድን ነው? አንዱ
ፓስት ኢቨንት ነው አይደለ? ያለፈ ነገር ነው። ያለፈን ነገር ለመግለጽ የምንጠቀምበት የትኛው ነው? ስለ ሲምፕል ፓስት ትማራላችሁ። ስለ ሮድ ሴፍቲ ይሄን አድርግ አታድርግ ምናምን የሚባሉ ነገሮች አሉ። ስለዚህ ብዙ ጊዜ ቨርብ አይንጂ ፎርም ያላቸው ነገሮች ናቸው እና እነዚህ ደግሞ ኢንፊኒቲቭስ ተብሎ ትማራላችሁ ኖርማሊ ማለት ነው። አሁን እነዚህ እንግሊዘኛ ትምህርት ላይ የቀረቡ የተለያዩ ቶፒኮች በዘፈቀደ የተዘጋጁ አይደሉም። ሶ you have to know it very deeply። ሌላ ዲክሽነሪ አያስፈልግም። ሌላ የምንም አይነት የኤአይ አሁን ኤአይ ኖርማሊ መጽሐፉን ሊያስረዳችሁ ይችል ይሆናል። ነገር ግን ትልቁ ነገር እናንተ የሆነ ከግራመር ለምሳሌ ሲምፕል ፕሬዘንት ቴንስ፣ ሲምፕል ፓስት ቴንስ፣ ኢንፊኒቲቭስ መቼ ነው፣ በየትኛው ተርም ነው፣ ምን አይነት ነገር ነው የሚያስከትለው፣ ወይ ደግሞ ከየትኛው ቨርብ በኋላ ምን መጠቀም አለብኝ የሚሉ ነገሮች አንደኛ ነገር እናንተ በደንብ በጥንቃቄ መረዳት ያስፈልጋል። እያንዳንዷን ቶፒክ ማለት I may ask you just like to talk about living in rural area ገጠር ላይ ስለመኖር እዛ ጋር ስላሉ የተለያዩ ኢኮኖሚክ አክቲቪቲስ ልጠይቃችሁ እችላለሁ። ከዛ ጋር የተገናኘ ፓሴጅ ላዘጋጅ እችላለሁ። ስለዚህ ስለነዚህ ነገሮች የሚያወሩ ኤክስፕሬሽንስ ናቸው በእያንዳንዱ በዚህ ዩኒት ላይ ያለ ማለት ነው። የዩኒቱ የተጠቃለሉ እነዚህ ቶፒኮች አንደኛ በዛ ኮንሰፕት ወይ ደግሞ በዛ ርዕሰ ጉዳይ ላይ ምን አይነት የቋንቋ አጠቃቀም ነው የሚኖረው። እንግዲህ 8 ፓርትስ ኦፍ ስፒች የሚባሉ አሉት እንግሊዘኛ ወደ 8። አሁን ለጊዜው እነሱን እናቆያቸውና ኖርማሊ ግን ከነዛ መካከል አሁን ቴንስ አንዱን ሆነ ቶፒክ ላይ የተጻፈን ነገር መረዳት፣ ስለ ገጠር የተጻፈ ነገር ስለ ከተማ ቨርብ ቢያመጣባችሁ ሊሆን እንደማይችል መለየት፣ ስለ ሮድ ሴፍቲ የሚያወራ ነገር ላይ ስለ ፐርሰናል ሃይጂን ወይ ደግሞ ስለ ላንድ ኮንዘርቬሽን ምንም ወሬ ሊሆን እንደማይገባው አንደርስታንድ ማድረግ መቻል። ለምሳሌ ስለ ኮምፒውተር ዴቨሎፕመንት የሚያወራ ፓሴጅ ላይ ስለ ሮድ ሴፍቲ፣ ስለ ሶይል ስለ ላንድ ኮንዘርቬሽን፣ ስለ ቻሪቲ ቢያወራችሁ ሪሌቴብል የሆነ ጉዳይ እንዳልሆነ መረዳት መቻል አስፈላጊ ነው እና እንግሊዘኛን ብዙ ሰው የፎርሙላ የሆነ የቋንቋ ፎርሙላ ማለት ነው እንደዛ አድርጎ የመረዳቱ ነገር በጣም ደካማ አስተሳሰብ አለ። ዘ ቤስት ቲንግ ያንዳንዷ ቶፒክ ላይ የቀረበችዋን ሊስኒንግ ማዳመጥ፣ መምህራችሁ የሚያነብላችሁን ነገር ማዳመጥ፣ የተጻፈውን ነገር አንብቦ መረዳት፣ እዛ ጋር ሞር ኤክሰርሳይዝ ማድረግ በመደጋገም ነው። ቋንቋ በመደጋገም ነው ሞር የተሻለ መሆን የሚቻለው እና ቀጣይ የሚኖራቸው ለምሳሌ አፕቲቲዩድ የነዚህ የስኮላስቲክ አፕቲቲዩድ ቴስት የሚባላል የብቃት ፈተናዎች ናቸው። እነዚህ የብቃት ፈተናዎች መሰረታቸው ሌላ አዲስ ቶፒክ ሌላ አዲስ ፓሴጅ የለም። ለምሳሌ እንግሊዘኛ ላይ እነዚህ ከ20 ቶፒኮች ውጭ አሁን 20ውን ተውትና ወደ 10 ነው የሚጠቃለሉ። ገጠር ላይ ስለሚኖር ጉዳይ ላይ እንግዲህ ኢትዮጵያ አብዛኛው ነገር ገጠር ነው አይደለ? ያ ከተማም ይወሳል በዛው ልክ። ስለ ካሌንደር እንግዲህ ለምን ካሌንደር እንደተመረጠ የኛ ጉዳይ አይደለም። ስለ ሮድ ሴፍቲ ይሄን ማወቅ አስፈላጊ ነው፣ ያስፈልጋቸዋል። ስለ ኢንደሚክ አኒማልስ፣ ስለ ዳያሪ ወይ ደግሞ ስለ ሊቭስቶክ ስለ እንስሳት ጥበቃ፣ ስለ ላንድ ኮንዘርቬሽን ወይ ደግሞ አጠቃላይ ስለ ፎረስቴሽን፣ ስለ ቮለንተሪዝም፣ ስለ ቻሪቲ፣ ፊትነስ ወይ ደግሞ ስለ ፐርሰናል ሃይጂን፣ ሰልፍ ኤክስፕሬሽን፣ ጀንደር ኢኳሊቲ፣ ኮምፒውተር ዴቨሎፕመንት ወር ደግሞ ኮምፒውተር ቴክኖሎጂ ስለሚባሉ ነገሮች ነው የሚመጣው የሪዲንግ ፓሴጅ። ሌላ አዲስ ታሪክ የለም። ሰሞን እና የሆኑ ሁለት ጓደኛሞች ሲያወሩ ያለው ኤክስፕሬሽንም ከዚህ ርዕሰ ጉዳይ ውጭ ሊሆን አይችልም። you have to be careful። ስለዚህ በዚህ መንገድ እንግሊዘኛን መረዳት ጀምሮ within a few period of time ቱቶሪያሎችን መስጠት እንቀጥላለን ማለት ነው። እስከዛ stay tuned። ሰብስክራይብ ማድረጋችሁን ግን እንዳትረሱ።